አሸማጋዮቹ ፓኪስታን ኢስላማባድ ደርሰዋል። የኢራንና የአሜሪካ ተደራዳሪዎችም እየተጠበቁ ነው። ተደራዳሪዎቹ ግን ወደ መድረኩ ሲሄዱ ኃያል ጡንቻ ይዞ ለመገኘት ፍልሚያቸውን አላቋረጡም። አሜሪካም ኢራንም አስገራሚ ድብደባዎችን ሲያደርጉ ነበር። የሆርሙዝ ጉዳይ ደግሞ የውጥረቱ ማዕከል ነው። ጦር ተጠግቷል። ኢራንም በተጠንቀቅ ናት። ሆርሙዝ እስከ መቼ ሊዘጋ ይችላል? ወቅታዊ ትንታኔዎችንና የሆርሙዝ ሰርጥ ቢዘጋ ምን ሊሆን ይችላል የሚለው እይታችንን ይዘንላችሁ ቀርበናል። የምትከታተሉት የቅዳሜ ገበያ የዩቲዩብ ቻናልን ነው። ቻናላችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎቻችን ወዲያው እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ ኦፕሬሽን ሆርሙዝ ልንለው እንችላለን። ምናልባት በቀጣይ የሚከፈተውን ጦርነት አሜሪካና ኢራን ሊፋለሙ ይችላሉ። ሁለቱም ጦራቸውን ወደዛ አካባቢ ዝግጁ አድርገዋል። ይህ የሚሆነው ግን የድርድር ሂደቱ ካልተሳካ ነው። ዶናልድ ትራምፕ 48 ሰዓት ከዛ 5 ቀናት አሁን ደግሞ 10 ቀናት ብለዋል ድብደባቸውን ባያቋርጡም። እናም በዚህ ሳምንት ከስምምነት ካልተደረሰ ሌላ አይነት የጦርነት ገጽታ መኖሩ አይቀሬ ነው። አሁን በባህረ ሰላጤው አካባቢ ስላለው ሁኔታ ከሌሎች መገናኛ ብዙሃኖች የማታገኟቸውን መረጃዎች ግን በቅድሚያ ልንገራችሁ። የነዳጅን ጉዳይ ላስቀድም። የነዳጅ ንግድ አሁን በዓለም ላይ መቀላጠፉን እንደቀጠለ ነው። ዋጋው ወደ $110 በበርሜል ቢደርስም ማለት ነው። ይህንን የነዳጅ ንግድ ለማቀላጠፍ ደግሞ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ስልቶችን ቀይሰው እየተንቀሳቀሱ ይገኛል። ለምሳሌ የተባበሩት አረብ ኤምሬትስ የፉጅራ ወደብን እየተጠቀመች ነው። በቀን 1.9 ሚሊዮን በርሜል ነዳጅ እየላከች መሆኑ እየተሰማ ነው። እናም የኢትዮጵያ ወዳጅ የሆነችው የተባበሩት አረብ ኤምሬት ነዳጅ መላክ መጀመሯ ለእኛም መልካም ዜና ሊሆን ይችላል። የኢትዮጵያ ነዳጅና የኢትዮጵያ ኢኮኖሚ በሆርሙዝ ሰርጥ የሚለው ጉዳይ ላይ ግን ሌላ ቪዲዮ ሰፋ ያለ አቀርብላችኋለሁ። የተባበሩት አረብ ኤምሬትን ጉዳይ በዝርዝር ስንመለከት ኤምሬትስ 2 የወደብ አማራጮች አሏት። እንደ ጀበል አሊ ያለው የተባበሩት አረብ ኤምሬት ግዙፍ ወደብ በሆርሙዝ ሰርጥ ውስጥ የሚገኝ ነው። ከዚህ ቦታ ነዳጅም ሌሎች ሸቀጦችን ቢጫኑ ሆርሙዝን ማለፍ ስላለባቸው የአስተማማኝ አይደለም። መርከቦችም እየደረሱ አይደለም፣ ያሉትም ስላልወጡ ማለት ነው። ስለዚህ የተባበሩት አረብ ኤምሬት ሁለተኛ የወደብ አማራጯን እየተጠቀመች ነው። ሆርሙዝን ተሻግሮ በኦማን ባህረ ሰላጤ በኩል ፉጅራ ወደብ ይገኛል። በእነዚህ የጦርነት ሳምንታት ውስጥ የተባበሩት አረብ ኤምሬት ባለስልጣናት የፉጅራ ወደብ አቅም ላይ ነው ሲሰሩ የቆዩት። ኢራንም ይህንን ስላወቀች ተከታታይ ጥቃቶችን በፉጅራ አካባቢ እያደረገች ነው። ኤምሬትስ አብዛኛዎቹን እየመከተች ጉዳት የደረሱባቸውን አካባቢዎች ደግሞ ቶሎ እየጠገነች የነዳጅ ንግዷን ለማቀላጠፍ እየሞከረች ነው። ደጋግሜ እንደነገርኳችሁ ከየትኛውም ሀገር በላይ እስራኤልንም ጨምሮ ማለት ነው ከፍተኛ የኢራን የሚሳይሎችና የድሮኖች ናዳ የወረዱት በተባበሩት አረብ ኤምሬት ላይ ነው። እስካሁን 94 በመቶ ያህሉን እያከሸፈች እየቀጠለች መሆኑ ቢታወቅም እናም አድኖክ አሁንም ነዳጅ መላኩን ቀጥሏል። 1.9 ሚሊዮን በርሜል በየቀኑ እየላከ ነው። ቀድሞ ከሚልከው 57% ጨምሯል። ለኢትዮጵያ መልካም ዜና ሊሆን ይችላል ብያቸዋለሁ። እንግዲህ ሁለተኛው የሳውዲ አረቢያ የነዳጅ መስመር ነው። ከምስራቅ ምዕራብ ያለውን መስመር እየተጠቀመች ነው። 1400 ኪሎ ሜትር የሚረዝም ነው ይህ መስመር። የሳውዲ አብዛኛዎቹ የነዳጅ ጣቢያዎች የሚገኙት በገልፍ አካባቢ ስለሆነ ወደ ቀይ ባህር ወስዳ ነዳጇን ለማውጣት እየሞከረች ነው። የሳውዲ ባለስልጣናት አቅሙን አጠናክረው አሁን በያቡ ወደባቸው ላይ በየቀኑ 7 ሚሊዮን በርሜል ነዳጅ ለመላክ እንቅስቃሴ እያደረጉ ነው። ይህ ተጨባጭ ስለሆነ ለዓለም መልካም ዜና ተደርጎ የሚወሰድ ነው። ከጦርነቱ ጋር በተያያዙ ያሉትን መረጃዎች ደግሞ እዚሁ ላይ ልግለጽላችሁ። ልክ ሳውዲ ይህንን የቀይ ባህር መስመር ለመጠቀም እንቅስቃሴ ስታደርግ የኢራን መንግስት ተባባሪ እንደሆነ የሚታወቀው በየመን የመሸገው የሃውቲ አማጺ ቡድን በቀይ ባህር ላይ ጥቃት መጀመሩን አስታውቋል። ወደ እስራኤል ሚሳኤል ተኩሻለሁ ብሏል። የሃውቲ ጦር እስካሁን እርምጃ ያልወሰደው አቅሙ ስለተዳከመ እንደሆነ የሚናገሩ አሉ። አቅሙ ምን ያህል ነው፣ ምን ያህል ጥቃት ያደርሳል የሚለው የሚታይ ይሆናል። ግን በቀይ ባህር አካባቢ ያለውን እንቅስቃሴ ለማገትና የሳውዲን የነዳጅ ፍሰት ለማስተጓጎል ሃውቲ እየሰራ መሆኑን አሳውቋል። ከዛ ባለፈ እስራኤልና አሜሪካ ግዙፍ ጥቃቶችን በኢራን ላይ ፈጽመዋል። የኢራን የብረት ማምረቻ ፋብሪካዎችም ተቀጥቅጠዋል። ሚሳኤሎችን የሚያገኙ ዋሻዎችን ሰርስረው የሚመቱ ቦምቦችም ናቸው በኢራን ላይ ሲጣሉ የነበረው። ዘመቻው እንዲያውም ሰፍቷል ነው የሚሉት አንዳንድ መረጃዎች። ኢራን በምላሹ አሁንም ጥቃቷን አጠናክራለች። በተለይ በተባበሩት አረብ ኤምሬት አንድ የአልሙኒየም ፋብሪካ መምታቷ ተነግሯል። የጉዳቱ መጠን ባይገለጽም ይሄ የአልሙኒየም ፋብሪካ
ዓለም ላይ በከፍተኛ ደረጃ አልሙኒየም አቅራቢ የሆነ ነው። ስለዚህ እስራኤል በእኔ ላይ በሰነዘረችው ጥቃት ልክ በገልፍ ሀገራት ላይ ሰነዝራለሁ በሚለው አቋሟ ኢራንም እንደቀጠለች መመልከት ይቻላል። አሁን በጦርነቱ እየተፈጸሙ ያሉ የአሜሪካና የእስራኤል ጥቃቶች እንደዚሁም የኢራን የመከላከል እርምጃዎች ዋነኛ ዓላማቸው በድርድሩ ላይ የፈረጠመ ጡንቻ ይዞ የሚፈልጉትን አቋም ለማስወሰን ያግዛል በሚል ሀያልነታቸውን ለማስመስከር ከድርድሩ በፊት እየተጣጣሩ ነው ማለት ነው። ከድርድሩ ጋር በተያያዘ ያሉት አዳዲስ ነገሮች እነዚህ ናቸው። ፓኪስታን አደራዳሪ ወገኖችንና ለድርድሩ ያግዛሉ ያሏቸውን ሀገራት ጋብዛለች። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር የተለያዩ የሀገራት የውጭ ጉዳይ ሚኒስትሮችን እያስተናገዱ ነው። የቱርኩ ሀካን ፊዳን ወደ ኢስላማባድ ገብተዋል። የግብፁ ባድር አብድልጣይም እዛው ኢስላማባድ ነው የሚገኙት። የሳውዲ አረቢያው ልዑል ፈይሰል ቢን ፈርሃንም እዛው ይገኛሉ። አሁን እየተጠበቁ የሚገኙት የኢራንና የአሜሪካ ተደራዳሪዎች ናቸው። ምናልባትም የውጭ ጉዳይ ሚኒስትሮቻቸው ሊገኙ ይችላሉ ተብሎ ይጠበቃል። ማርኮ ሩቢዮ አውሮፓ ነው የሰነበቱት። አባስ አርጋቺ ደግሞ ከሀገራቸው ተነስተው ወደ ኢስላማባድ ሊያቀኑ ይችላሉ፣ ወይንም ደግሞ እነ ስቲቭ ዊትኮፍ ድርድሩን ለመምራት ሊሄዱ ይችላሉ። እስከ ማክሰኞ እንደሚገኙ እዛ ይጠበቃል። ስለዚህ የድርድሩን ሁኔታ ከመጀመሩ በፊት በጦርነቱ የበላይነት ለመያዝ ኢራንም አሜሪካም የአቅማቸውን እየሞከሩ ነው። አሁን ስለ ሆርሙዝ ጉዳይ ሰፋ ያለ ትንታኔ ልስጣችሁ። እንግዲህ ዘ ባትል ኦፍ ሆርሙዝ ወይም ደግሞ ኦፕሬሽን ሆርሙዝ የሚባል ሊኖር ይችላል ይህ ድርድር ካልተሳካ። ስለዚህ በሆርሙዝ ላይ ትልቅ ፍልሚያ ሊደረግ ይችላል። ከዛ በፊት ግን ኢራን ሆርሙዝን መዝጋቷ ያለው ጥቅምና ጉዳት፣ ኢራን ሆርሙዝን እስከ መቼ ልትዘጋ ትችላለች፣ የዓለም ሀገራትስ ምን መልስ ይሰጧታል የሚሉትን ነገሮች የኔን ትንታኔ ላስቀምጥላችሁ። ኢራን ሆርሙዝን የመቆጣጠርና በሆርሙዝ ላይ የበላይነት የማሳደር ሐሳቧ በመነሻው የአጭር ጊዜ ነበር። አሁን ወደ ድርድርም ይዛው ስለሄደች ረዘም ያለ ሊሆን ይችላል። ሆርሙዝ ላይ ሉዓላዊነት ይረጋገጥልኝ፣ ብር እየተከፈለኝ ይታለፍ የሚል ሐሳብ እንዳቀረበች ይታወቃል። ግን እስካሁን ያላት የሚመስለው የአጭር ጊዜ ሐሳብ ነው። ሆርሙዝን ኢራን ለመቆጣጠር ሰፊ ጦር አያስፈልጋትም፣ ወይንም ደግሞ ከፍተኛ የሆነ ሰራዊት አያስፈልጋትም። በዛ አካባቢ የሚያስፈልጓት የተለያዩ የጥቃት ክንፎች ናቸው። ለምሳሌ ሚሳኤሎች ወደዛ አካባቢ የሚወነጨፉ፣ ድሮኖች ወደዛ የሚያመሩ፣ የባህር ላይ ፈንጂ እንደዚሁም ደግሞ ተወርዋሪ አነስተኛ ጀልባዎች ካሏት ሆርሙዝን መቆጣጠር ትችላለች። ትንሽ ጥቃት መርከቦችን ያስቆማል። በማስደንገጥ ብቻ አሁን ላይ አብዛኞቹ መርከቦች እንዳያልፉ የኢንሹራንስ ተቋማትም ኢንሹራንሳቸውን እንዲያገዝፉ ተገደዋል። በነገራችን ላይ ኢራን ለቻይና ለህንድና ለሌሎች ሀገራት መርከቦች እንዲያልፉ መፍቀዷን እየተናገረች ነው። ግን የሚገርማችሁ አሁንም በርካታ የቻይናም የህንድም የሌሎችም ሀገራት መርከቦች እያለፉ አይደለም፣ ስጋት ስላለባቸውና ቀድሞ ንግግር እየተደረጉ ነው። 4 መርከቦች፣ 2 መርከቦች፣ 20 መርከቦች እንደዚህ እያለፉ የሚገኙትና ሁሉም ሀገራት ፈርቶ ነው በአካባቢው ላይ ያለው ማንን ማግኘት እንዳለባቸው ሆርሙዝን ለመሻገር ስለማያውቁ አብዛኞቹ መርከቦች ፈርተው እዛው እንደቆዩ ነው። የረጅም ጊዜ ዓላማ አላት ወይ ብለን የኢራንን እናስቀምጥ። የረጅም ጊዜ ዓላማ አንደኛ ወታደራዊ ጫና ያስከትልባታል። ኢራን ላይ ከፍተኛ የሆነ ወታደራዊ ወጪ ስለሚያስከትልባት ለኢራን አዋጭ አይደለም። ሌላ ደግሞ እንደ ቻይና ያሉትም ሀገራት ዝም አይሉም። አሁን የቻይና መርከቦች የተፈቀዱ ቢመስልም አብዛኛዎቹ የቻይና መርከቦች አሁንም አላለፉም ሆርሙዝ ሰርጥን። ስለዚህ የቻይና መንግስትም ሌሎቹም ኢራን ላይ ተጽዕኖ ማሳረፋቸው አይቀርም የዓለምንም ኢኮኖሚ ሊነካ ስለሚችል። ከዛ በተጨማሪ ደግሞ አሜሪካ ዋጋ እከፍላለሁ ብላ ወደ ጦርነቱ ከገባች ከፍተኛ የሆነ የባህር ላይ በላይነት በዓለም ላይ ያላት ስለሆነ የኢራን ጦር ረጅም ጊዜ ያንን ይዞ የሚዘልቅ አይመስለኝም። እኔ በመደምደሚያ ሳስቀምጠው የኢራን ስትራቴጂ ብዬ የማስቀምጠው አንደኛ መረበሽ ነው። ጦርነቱ ጉዳት ያለው እንዲሆን ነው። የአሜሪካና የእስራኤል ጉዳይ ያለ ኪሳራ ጦርነቱን መፈጸም ነው። የበላይነትን ማሳያቸው አሜሪካና እስራኤል ያለ ብዙ ጉዳት ኢራንን አንበረከክናት ማለት ነው። ኢራን ደግሞ እስራኤልና አሜሪካ ላይ ወጪ ካበዛች፣ ኪሳራቸውን ከፍ ካደረገችና ካልሞተች ካልወደቀች ድል ማለት ለኢራን ይሄ ነው። ስለዚህ መረበሽ በጣም በቂ ነውና የተወሰኑ መርከቦች አካባቢ መስራት ራሱ ብዙ ነገር ሊያሳይላት ይችላል። በነገራችን ላይ ኢራን እስካሁን ወደ 18 የሚሆኑ መርከቦች እንደመታች ነው እየተነገረ የሚገኘው። ስለዚህ በሺዎች የሚቆጠሩት መርከቦች አሁንም ሆርሙዝ ውስጥ እንደተቀመጡ ቀርተዋል ማለት ነው። ሁለተኛው የኢራን ስትራቴጂ ስጋት መጨመር ነው። ኢንሹራንሱ ከተወደደ መርከቦች ለማለፍም ይሰጋሉ። ምክንያቱም ብታልፍና ብትመታ ካሳ የሚከፍልህም አካል ስለሌለ ማለት ነው። ሌላኛው የስጋት መነሻዎች አካባቢን መለየትና እዛ አካባቢ መስራት የሚል ነው የኢራን እሳቤ። ደሴቶች አሉ በነገራችን ላይ በሆርሙዝ አካባቢ አቡ ሙሳና ቀሽም የሚባሉ ደሴቶች አሉ። እነዚህን ደሴቶች አሜሪካም ተቆጣጥራ ነው ሆርሙዝን ልታስከፍት የምትችለው። ስለዚህ እነዚህ ደሴቶች ላይ የበላይነት
ኢራን መያዝ አለባት በሚል የኢራን ጦር እዛ ላይ እየሰራ ነው። ፈንጂና ሰርጓጅ መርከቦችንም መጠቀም እንደዚሁም ደግሞ አሳሳች የሆኑ ምክንያቱም የጦር መርከቦቻቸው በብዛት እየተመቱ ስለሆነ የኢራን አሳሳች የሆኑ ሰላማዊ የሚመስሉ አነስተኛ መርከቦችን በመጠቀም ኢራን ወታደራዊ እንቅስቃሴዎችን እያደረገች ነው። በአራተኛ ደረጃ ያው ስነ ልቦናውን መስራት ነው። ሀገራትን ማስጨነቅ፣ የዓለምን ስነ ልቦና በመንካት ሆርሙዝ አካባቢ ላይ ያለንን የበላይነት ማሳደግ የሚል ነው የኢራን ስትራቴጂ ማለት ነው። በመጨረሻ አጠር አድርጌ የማነሳላችሁ ሆርሙዝ ቢዘጋ ምን ሊሆን ይችላል በሚል በ3 ወራት ቢዘጋ ብዬ ላስቀምጥ። አሁን ኦልሬዲ 1 ወር ስለተዘጋ ማለት ነው። 3 ወራት ቢዘጋ የነዳጅ ጉዳይ ይስተጓጎላል፣ ኢንሹራንስ ይጦዛል። ነዳጅ ምናልባትም ከ100 እስከ $180 ሊደርስ ይችላል እና የዓለም ሀገራት የዓለም ማህበረሰብ በሁለት ይከፈላል። ነዳጅ ማምረት የሚችል አቅም ያለውና ለነዳጅ ተጋላጭ የሆነ ሀገር ወይም ደግሞ ነዳጅ ገዢ ሀገር በሚል ይከፈላል። ኢኮኖሚም በዚህ ዙሪያ ያጠነጥናል። በእነዚህ 3 ወራት ግን አትራፊ የሚባሉ 3 ሀገራት አሉ። የመጀመሪያዋ ሩሲያ ናት። ነዳጃውንም እየሸጠች ነው። $100 ሚሊዮን በየቀኑ እያፈሰች ነው። የማዕቀብ ሁኔታዋም ሊቀንስ ይችላል። ሁለተኛዋ ተጠቃሚ ሀገር በነገራችን ላይ አሜሪካ ራሷ ናት። ምክንያቱም ነዳጅ አምራች መሆኗ ይታወቃል። አሜሪካ ወደ ላኪነትም ልትሸጋገር ትችላለች። በዛው ልክ ግን አሜሪካ በሀገር ውስጥ የምትሸጠው የነዳጅ ዋጋ በሊትር ሊወደድ ይችላል። ያ ደግሞ የፖለቲካ ስጋት አለው። በኢኮኖሚ በጣም ትጠቀማለች አሜሪካ፣ በፖለቲካ ግን ልትጎዳ ትችላለች ነው። ሁለተኛዋ ተጠቃሚ ከሩሲያ ቀጥላ አሜሪካ ናት። ሶስተኛ ተጠቃሚ ሳውዲ አረቢያና ኤሚሬትስ ናቸው። ምክንያቱም ቅድም እንዳልኳችሁ አማራጭ መንገዶችን ስላዘጋጁ በዛ ነዳጅን በተወደደ ጊዜ ይሸጣሉ ማለት ነው። የሆርሙዝ መዘጋት ለ3 ወር ቢቆይ የጥቅምና የጉዳት መጠኑ 50-50 የሚሆንባቸው ሀገራት አንዷ ቻይና ናት። ነዳጅ ይወደዳል። ምናልባት ከሩሲያ ብዙ ልትገዛ ትችላለች። ከኢራን ማሾለክም ከቻለች የቻለችውን ያህል ትገዛለች። ነገር ግን ነዳጅ ስለሚወደድባት ጉዳት ይደርስባታል። በዛው ልክ ግን ተፎካካሪዎቿ ሊዳከሙ ይችላሉ፣ የዓለም ኢኮኖሚ ተቀናቃኞቿ። ስለዚህ የቻይና ጥቅም 50-50 ነው። የህንድም ጥቅም እንደዚሁ 50-50 ነው። ከሩሲያ በብዛት የማስገባት እድል ስላላት በጣም ተጎጂ የሚባሉት እንደነ ጃፓን፣ ደቡብ ኮሪያ፣ የአውሮፓ ህብረት፣ እንደ ኢትዮጵያ የመሳሰሉ ሙሉ ነዳጅ ገዢ የሆኑና የነዳጅ ምርታቸው በመካከለኛው ምስራቅ ሀገራት ላይ ጥገኛ የሆኑት ሀገራት ናቸው። ኢራንስ ተጠቃሚ ናት ወይ በ3 ወር ብንል እንደ ግቧ ነው። እንግዲህ የኢራን ግብ አለመሞት የሚል ግብ ነው አሁን ያስቀመጠችው። ስለዚህ ነዳጅ ለመላክ መቸገሯ አይቀርም። ኢኮኖሚዋ ፈተና ውስጥ ይወድቃል። ነገር ግን በዓለም ዘንድ ተጽዕኖ ፈጣሪና ምናልባትም የአሜሪካ ልዕለ ኃያልነትን በዘላቂነት የሚገዳደር ስርዓት መገንባቷን ማሳየት ትችላለች። የሆርሙዝ መዘጋቱ ለ6 ወር ለ1 ዓመት የሚቀጥል ከሆነ ግን ነገሮች አቅጣጫቸውን ይቀይራሉ። የነ ቻይና አቋም ሊቀየር የሚችልበት ሁኔታ ይመጣል። በአጠቃላይ ግን በዓለም አቀፍ ደረጃ አንድ ነገር ይከሰታል። ይህም አዳዲስ የነዳጅ መስመሮች፣ አዳዲስ የመርከብ መስመሮች፣ አዳዲስ የኢኮኖሚ ስልት ሊቀየስ ይችላል። የልዕለ ኃያልነት ማፑም ሊገለባበጥ ይችላል። ጂኦፖለቲክሱ አዲስ ቅርጽ ሊሆን ይችላል። ምናልባትም እነ ተባበሩት አረብ ኤሚሬት አዳዲስ መስመሮችን የሚፈልጉ ከሆነ ሆርሙዝ ዋጋ አልባ ወይም ደግሞ ዋጋው ዝቅተኛ ቦታም ሆኖ ሊመጣ ይችላልና በረዥም ጊዜ የሆርሙዝን ሰርጥ መዝጋት አዋጭ አይደለም። ከዛ በተጨማሪ ግን በ3 ወርም በረዥም ጊዜም አልነው የሆርሙዝ ሰርጥ ለጥቂት ሳምንታትም ቢዘጋ ተጠቃሚ የተባሉት እነ ሩሲያም እነ አሜሪካም እነ ሳውዲ አረቢያ እነ ዩኤም ወይም ደግሞ 50-50 እድል አላቸው ያልኳችሁ እንደነ ቻይናና እንደነ ህንድም ቢሆን ተጎጂ ነው የሚሆኑት። ምክንያቱም በዓለም አቀፍ ደረጃ የማህበረሰቡ የመግዛት አቅም፣ የንግድ እንቅስቃሴ መዳከም፣ የመርከቦች ሁኔታ መቀየር ይመጣልና በዚህ የተነሳ ዓለም በሙሉ አክሳሪ ነው በረዥም ጊዜ ሆርሙዝ ቢዘጋ። ስለዚህ በእኔ እምነት ዓለም በዛም በዚህም ብሎ መፍትሄ መፈለግ ያለበት ይመስለኛል። የኢራንና የአሜሪካ ድርድር ውጤት የማያመጣ ከሆነ የዓለም ማህበረሰብ በሙሉ ነው የሚጎዳው በጥቅሉ። ስለዚህ የሆርሙዝ ጉዳይ እልባት ማግኘት ያለበት ይመስለኛል። ከተራዘመ ግን ካልኳችሁ ትንታኔዎቼ በተጨማሪ አዳዲስ ነገሮችም ሊከሰቱ ይችላሉ። ሰፋፊና አስፈሪ የዓለምን ማህበረሰብ በሙሉ ያካተተ ጦርነት ሊኖር ይችላል። በኢራን ዙሪያ እንደነ ሩሲያ እንደነ ቻይና ያሉት ሀገራት አጅበው፣ እንደዚህም ደግሞ ከአሜሪካ ዙሪያ በርካታ ሀገሮች አጅበው ወደ ጦርነቱ ሊገቡ ይችላሉ። የሆርሙዝ ጉዳይ ቶሎ መፍትሄ የማያገኝ ከሆነ ቻይናም ሩሲያም ዝም ያሉ ይምሰሉ እንጂ ምናልባት ምን ሊወስኑ ይችላሉ? ድርድሩ አሁን በነ ፓኪስታን የተጀመረው ካልተሳካ እነዚህ ሀገራት ደግሞ በሌላ መልኩ አዳዲስ ሙከራዎችን ማድረጋቸው የሚቀር አይመስለኝም። ድርድሩም አንድ መስመር ላይ ነው ያለው። ጦርነቱ ግን በጣም ተስፋፍቶና አስፈሪ ነገሮች ሁሉ እየተከናወኑበት ነው ያሉት ማለት ነው። በአሁኑ ሰዓት አዳዲስ መረጃዎችን ሁሌም እናደርሳችኋለን። የቅዳሜ ገበያ የዩቲዩብ ቻናልን ነው የተከታተላችሁት። ቻናላችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎቻችን እንዲደርሷችሁ የደውል ምልክቱን ይጫኑ። ቅዳሜ ገበያ